እዚህ ያላችሁ ቅዱሳን እኔ በጣም የሚገርመኝ ኬኩ የሚባል አልጫ የሙስሊም ተላላኪ ማለት ነው። ቤተክርስቲያን እንዳይሰራ እንቅፋት የሚሆን ወንድሞችን እየተከታተለ የሚያግት ኬኩ የሚባል ከዚህ በኋላ እረግጠዋለሁ። ማርያምን ኬኩ የሚባል የሙስሊም ተልቆ ያለው ሰው ነው። ኬኩ የሚባል ማለት ነው። ኬኩ የሚባል እንዴት ከመናፍቅ ጋር አንተ ህብረት ያደርጋል? እኔን ለማጥቃት ህብረት ያደርጋል። ኬኩ የሚባል አለቀውም። የሚስቱን ፎቶ እየዘቀዘኩ ነው የምረግጠው። አሳየዋለሁ። የሚስቱን ፎቶ እየዘቀዘኩ ከዛ በኋላ ዘማርያምን ሁሉ ነው ማለቀው። በሱ የተነሳ ዘማርያምን ሁሉ አለቀውም። ዘማርያምን ማለት ነው። ቲክቶክ የፈጠረው ትውልድ በጣም አዩ ስሙ አንድ መጽሐፍ ያነብና ራሱን እንደ ሊቅ ያለ ስሙ። ይሄ ለምን መሰላችሁ የሚናገረው? እሱ መናገር አይችልም። ገባችኋለም? መናገር አይችልም። ኬኩ ቆሞ ከነቀለሜ ጋር ቆሞ መከራከር አይችልም። እውቀት የለውም። መከራከር አይችልም። ሰው ሲከራከር የኦርቶዶክስ ልጆች ወጥተው ሲከራከሩ ግን በቃ አንገታቸውን መምጣት ይፈልጋል፣ መደበቅ ይፈልጋል። እባብ ነው። ወንድሞቼ እናቶቼ ማርያምን ነው ምላችሁ። ማርያምን እኔ በ40 ቀኔ ነው ጥምቀትን የተጠመቁት። በ40 ቀኔ ወደ ቤቴ ነው የተመለስኩት። ዘማርያም የነሳ አባቱ ነው አይደለም? ዘማርያምን አለቀው። አሁንም ይወላችሁ ቤት ከፍቶ እየረገጠኝ ነው። በጣም ብዙ ጊዜ ታግሾ ነበረ። በጣም ብዙ ጊዜ ታግሾ ነበር። አሁን ግን በቃኝ። ማንንም ነው የማልሰማው ከዚህ በኋላ ማንንም ከዚህ በኋላ ማለት ነው። ድሮ እንደማደርገው ነው ማድረገው። ስሙ አንድ ቤተክርስቲያን ብቻ ስሙ ያያችሁት ነው መቼም ማለት ዛሬ እንደውም ወጥቷል። ሚስጥሩ ራሱ ወጥቷል። ማይም ቱፋ ውጣ። እስኪ እንደው ምን አይነት ፈጣጣ ሆኖ ነው ገብቶ አሁን ከፖለቲካ በራሱ መከራከር? ስሙ ሱባኤ አያውቅም። ስሙ አርምሞ አያውቅም። ስሙ በቀደማው ስሙ ሚካኤል ቀን ስሙ ቅዱስ ገብርኤል እንግዲህ አስቡ። ስለኔ ነው የሚያወራው። ስለኔ ነው የሚያወራው። ስህተቴን አንድ መቶ እንኳን እዚህ ጋር ከኔ ጋር ማውራት አይችልም። እውቀት የለውም። ማርያምን እውቀት የለውም። ከዚህ በኋላ ማለት ነው ከዚህ በኋላ እየዘቀዘኩ የሙስሊም ቆብ እያስደረግኩ ዓላማ እንዳለው እዚህ ቤተክርስቲያን ላይ የገባበት ዓላማ ሌላ አይነት አጀንዳ እንዳለው አድርጌ እረግጠዋለሁ። ትሰማለህ? እረግጠዋለሁ። ዘማርያምን ሁሉ ነው ከዚህ በኋላ ዝም አልልም። እኔ የምነግራችሁ ባለው አለቀውም። በቃ አለቀውም። ይሄ ሰውዬ የማይተወኝ ከሆነ ማለት ነው ሚስቱን እየዘቀዘቁ ልጆቹን እየዘቀዘቁ እገለባብጠዋለሁ። ማርያምንን ነው የምላችሁ። ኬኩ የሚባል ሰውዬ ሚስቱን ፎቶ አለኝ፣ የልጁ ፎቶ አለኝ፣ እየዘቀዘቅኩ ማለት ነው። ገባችሁ? እንደገና ደግሞ ማለት ነው ከአረብ ሀገር ሴቶች እያስጨነቀ ገንዘብ የሚቀበለውን እያወጣው እዘቀዝቀዋለሁ። ኬኩ የሚባለው ማለት ነው። ኬኩ የሚባለውን አለቀው ከዚህ በኋላ ስሙ። ኬኩ የሚባለው ይኸው ስማ፣ ነገረ ማርያም ላይ ገብቼ ስማ ከኤርሚያስ ጋር ወይንሸት ውጪ እንደዛ አንገት ለአንገት ተናንቀን ነው ገባን ብዬ እኔ ራሴ ቤቴን ከፍቼ እዚህ ጨዋት ገና ስራ ልገባ አለቀውም። ነግረውኝ ልጆች ማርያምን አለቀውም። ከዛ ሰብስቤ ልጆች እነ እዩ ምናምን ትንሿ ምናምን መጥተው አለቀውም። እዚህ ጋር መቼም ያያችሁት ነው። እንደዛ ተጫዋጭሆን ያስቆም ነው። ሲሳይን ጠርተ ነው አስፈራርተን፣ ጭራሽ ነው አስፈራርተን እኮ ነው ያስቆም ነው። አለቀውም። ከዛ በኋላ ያልሰደበኝ ስድብ የለም። ገና ከዚህ በኋላ አረጋግጣለሁ። ስድብ ገና አረጋግጣለሁ። ሚስትን ነው መዘቀዝቅልህ። ሚስትን እዘቀዝቅልሃለሁ። አንተ ሚስትን አንተ እየቃምክ ከነዚህ ከጀሌዎች ጋር እየቃምክ ነው የምገባው። እዘቀዝቅልሃለሁ። ጠብቅ፣ እዘቀዝቅልሃለሁ። እዘቀዝቅልሃለሁ። ይኸው ሚስቱን ሂዱና ንገሩት። የሚስቱን ፎቶ ዘግዝቄ እደበድበዋለሁ። እደበድበዋለሁ። ማርያምን ነው የምላችሁ። ኬኩ የሚባለው ልጅ እንደዚህ ነው ማስለቅሰው። እንደዚህ ነው ማስለቅሰው። ኬኩ የሚባለውን አለቀውም። እዘቀዝቀዋለሁ።
ይጠብቅ ይጠብቅ ይጠብቅ። ምንም ያካይ ምናምን የለም። ይጠብቅ። ሚስቱን እንደዚህ ዘቀዝቃታለሁ። ሚስቱን ይጠብቅ ይጠብቅ። እንዴት አድርጌ ሚስቱን እንደምዘቀዝቅ ማለት እንደምዘቀዝቅ ከዛ በኋላ ይመለከተኛል። ክፉ እንደሆንኩ ምን አይነት ክፉና ጨካኝ አረመኔ እንደሆንኩ አሳየዋለሁ። ይጠብቅ። የእስልምናን ፕሮግራም ይዞ ነው የመጣው ኦርቶዶክስ ውስጥ። አሁንም የምናገረው የሙስሊምን አጀንዳ ይዞ ነው የመጣው። ኬኩ የሚባለው ከእስልምና የመጣው ዓላማና ግብ ይዞ ነው። እዚች ቤተክርስቲያን ላይ ነቀርሳ ለመሆን ነው የመጣው። ነቀርሳ ለመሆን ነው የመጣው። ከዚህ በኋላ ማለት ነው እንዴት እንደምዘቀዝቀው አሳየዋለሁ። ገና አንድ ሮጣ ያልጠገበች ሚስት አግብቶ ወሬ ያወራ አንድ ቀኔ ጋር ሮጣ አንድ ፍሬ ልጅ ሮጣ ያልጠገበች በማርያም ስታዛዝን አመላጣችሁም ያው ከዛው እንትን ስለሆነ ገና እኔ አለቃችሁም ከዚህ በኋላ እቺ ሴት ገና ሮጣ ያልጠገበች ማርያም ስታሳዝን የታለ? እሺ ላምጣላችሁ። ከዚህ በኋላ ኬኩ የሚባለው ልጅ ማለት ነው እንዴት እንደማስለቅሰው ነው ማለት ነው። እቺ ሴት ሮጣ ያልጠገበች እቺ ሴት ሮጣ ነው ያልጠገበችው። ገና አንድ ፍሬ ልጅ ማለት አንድ ውረድ አንተ አባቴ ይቅርታ። እቺ ገና አንድ ፍሬ ልጅ ገና ይሄ ዘመኑን አርጅቶ ያለቀ ልጅ ማለት ነው። እቺ ገና የ13 ዓመት ልጅን አግብቶ የመጣ ሰው ነው። ዓላማ ይዞ የመጣ ሰው ነው። ይሄ ዓላማ ኬኩ ማለት ከዚህ በኋላ ማለት ነው። ከዚህ በኋላ እንደዚህ ዘቅዝቄ ነው የምገለባበጠው እንደዚህ ማለት ነው። ከዚህ በኋላ ኬኩ ማለት ሌላ አጀንዳ ይዞ የመጣ ሰው ነው። ሌላ አጀንዳ ኬኩ ማለት እቺን አንድ ፍሬ ልጅ ማለት ነው አስጨንቋት እየደበደባት ነው ያገባት። እየደበደበ ማለት ነው። ካላገባሽም ብሎ እየደበደበ አለቀውም። ዝም በል። ከዚህ በኋላ አራታው መጥሉ ካላችሁ እቦልቃችኋለሁ። ሂድ ከፈለግ ሂድ እሱ ጋር አንድ ሰው ተው ምናምን እንዳይለኝ እቦልቃለሁ። ኬኩ ማለት እንደዚህ ደነዝ የሆነ ሰው ነው። እንደዚህ ተመልከት። እንደዚህ ደነዝ የሆነ ሰው ነው። እኔም መረጃ አለኝ የሰደበብኝ ቢከሰኝ እኔም እከሰዋለሁ። እኔ ሲሳደብ ተው አትሉም? እንደዛ ሄዳችሁ ተው ለምን አትሉትም? ደምረው ተው ለምን አትሉትም? ተው ለምን አትለውም? ደምረውን ገና ማለት ነው። ገና ውርደትን ነው ማከናንብልህ። ገና ውርደትን አከናንብላለሁ። አንተ ዓላማ ይዘን የመጣው ዘማርያም ኦኬ፣ እሺ ትቻለሁ። ገና አዋርዳለሁ። አንተ ጡረተኛ በጡረታ የምትኖር አሳያለሁ። ስራ አለኝ፣ ጠበቃ ነኝ፣ ገንዘብ ከማንም አልቀበልም። በውስጥ እየሄደ ደግሞ ይለምናል። ለማኝ እንደኛ ለማኝ ተብለ እንኳን ስም አልጠፋም። የራሱ ጉዳይ ነው። ክርስትና የራሱ ጉዳይ ነው እና አለቀውም። ከዚህ በኋላ ይሄ ሰውዬ ስራ ነው ማድረገው። እንደውም ጭራሽ ይደግፉታል። ስራ ነው ማድረገው። 58 ሰው ይዟል። ስራ ነው ማድረገው። እሺ ይደግፉታል። ማርያም ስራ ነው ማድረገው። ስራ ተመልከት። አሁን ይሄ ማለት ነው ይኸውላችሁ፣ ይሄ እዚህ ጋር ይሄ ጴንጤ ነው። ይሄ ጴንጤ ነው። ከዚህ በኋላ ማንም ሰው ማለት ነው እንዳትናገሪ፣ አንድ ሰው እንዳትናገሪ ከዚህ በኋላ። እሺ እግዚአብሔር ይመስገን። ኬኩን አንድ ሀሳብና ሁለት ጥያቄዎችን መጠየቅ እፈልጋለሁ ከተከለከለ። ጠይቀኝ፣ ችግር የለውም መልሳለሁ ከቻልኩ። ብሎክ አድርጌያለሁ። ኬኩን ወደ ክርስቶስ አካል በመጣህበት ጊዜ በጣም ደስተኛ ከሆንኩ ሰዎች አንዱ እኔ ነኝ። ቀጥሎ ከተለያዩ ትንሽ ጥሩ እውቀት ካላቸው ወንድሞች ጋር በመጽሐፈ ሄኖክ ስለ ጥንታውያን ነገር በጣም ዝም በል። አሁን ዝም በል። ረግጠዋለሁ። ከዚህ በኋላ ስራ ነው ማድረገው። ማርያምን ስራ ነው ማድረገው። አዋራጅ እግዚአብሔር ሆይ። ከቅርብ ጊዜ በኋላ ግን ይህን የመሰለ እውቀት ይዘ ስሙት፣ አያችኋ፣ ስሙት።
ስሙት፣ ይኸው ስሙት። አንድ ተናግሮ አያውቅም እኮ ከመሳደብ ውጭ፣ አንድ ተናግሮ አያውቅም ከመሳደብ ውጭ። ማርያምን ነው የምላችሁ። እንደዚህ አይደለም ተናገር በስርዓት። እኔ የምናገረው ብናገር ለቤተ ክርስቲያን ነው የምጮኸው። ምንም አልጮህም ለቤተ ክርስቲያን ምንም እያልኩ እኮ አይደለም። እኔ ለግል ጮህ ካላልኩ እንዴት ብዬ አንድ ደቂቃ አዳምጠኝ። አንተ ወንድሜ ነህ ለእኔ ሁሉም በክርስቶስ አካል ገና አዋርዳለሁ አንተ። እኔ ኬኩ ከዚህ በኋላ ስራ ነው ማድረግ ስራ። እኔ የምነግርህ ማለት ነው። እኔ ደግሞ ማለት ነው አሳያለሁ እንዴት አይነት ሰው እንደሆነ። ጠብቅ፣ ለሌላ አይደለም እየተናገርኩ ያለው ጠብቅ። በጣም ስለምወድልህ ያንን ስለመጽሐፍ ወራዳ አንተ ነህ። ውጣ በብሎክ እናት ሂድና እዛ አሽቃብጥ። ውጣ ሂድ አሽቃባጭ። ውጣ እዚህ ትረዳኛለህ። ሀሳብን ታገኘ። ይኸው ስሙት። ይህን ሰውዬ እንኳን መቀበል አልቻለም። ስሙት ሀሳቡን ይሰጣል መቀበል። ስሙት። ይህን ሰውዬ መቀበል አልቻለም። ምንድን ነው ያልኩህ? እናተ ምድረ መጤ ሁላ እኔ ቤቴ ነው እንደፈለግ ብሆን ወደ ቤቴ ነው የተመለስኩት። እንዳለ መጤ ሁላ እዚህ ምን አስበ ነው? ምን አስበ ነው? ደምረው አይደብርም? ውዳ በሎክ ውዳ ትምህርቱ አልቆመም። ግን ደግሞ እንደዚህ ደግሞ ሌቦችን ደግሞ ስናይ እንቃወማቸዋለን። ትክክል አይደለም። ደምረው ጌታ ይወዳል። ተመለስ። የክርስቲያን ብልጫው ምንድን ነው? ና መረጃ አምጣ። ማለት ብልጫው ማለት እንዴት? ና መረጃ አምጣ። ክርስቲያን ብልጫው ምንድን ነው? ሌላው ብልጫው ማለት እንዴት ነው? ብልጫው አንድ ክርስቲያን ነው የሚያስብሉት ነጥቦች አሉ። እኔ የምሟገተው ከክርስቲያን ጋር አይደለም እንዴ? አረ እኮ ጥያቄ ነው። ከዚህ ያለ ነው እኮ ቤተ ክርስቲያን ውስጥ ቁጭ ብለው የቤተ ክርስቲያንን ስርዓትና እየጣሱ ካሉ ጋር ነው አይደለ? እውነትን ጥያቄ ነው። ይኸውና እኮ መለስኩልህ እኮ ብልጫው ምንድን ነው? የአንድ ክርስቲያን ነው። አሁን ለምሳሌ ሁሉም መሽ የሚባለው ሚውት አድርጉት። እየተሟገትን ያለ ነው ከሚሰርቁ ቤተክርስቲያን ቁጭ ብለው ከሚሰርቁ ጋር ክርስቲያን ነኝ ብለው ራሳቸውን ክርስቲያን አድርገው ከሚሰርቁት ጋር ነው እያልኩ። አንጣ መረጃ አምጣ። እኔም አንተም ሁለታችንም ክርስቲያን። መረጃ አምጣ። አንተ ሌባ ከሆንክ ሌባ ነህ እልሃለሁ። መረጃ አምጣ። እናት ሚስትን አሰቃይታ አግብተህ ወሬ ታወራለህ። እንደዚህ ዘግዝቄ ነው እንደዚህ መረጋገጠ። እንደዚህ ዘግዝቄ ማለት ነው። እንደዚህ ዘግዝቄ እረግጥሃለሁ። እንደዚህ ዘግዝቄ አንተ አውሬ። አላማማ አለ። አንተ ክፉ አላማ አለ። ገባ? እችን ገና የ13 ዓመት ልጅ በ60 ዓመት አግብተህ ኦርቶዶክስ ነኝ ትላለህ። አላማ አለ። ሌላ አይነት አላማ አለ። ለዚህ ነው የምትቃወመው። አላማ አለ። ጠጃም እሙ ብሎክ አላማ አለ። ሂጂና እዛ ፓንትሽን ይቀይርልሽ። ውጪ ወዳ እንደ ወዳ ብሎክ ክፉ ቃሉ መነገራችሁ ወሬ ብቻ። ማን ነው ወሬ ብቻ ምትል? ወዳ ብሎክ ለምን 10 ሰው አይቀርም የሚከተል? ይውጣ። አላማ አለ። ኬኩ የምትባለው አውሬ አላማ አለክ። አለቅህም። ከዚህ በኋላ አንተ አውሬ አለቅህም፣ ሰካራም። ስለዚህ አንተንም በብሎክ ውጣ። መረጃ ስለሌለ ሂድና የኬኩን እንትን እጠብለት። ሂድ ውጣ። አላማ አለ። ምን አገባ? ትርሲት ምን አገባ? ደግመህ እንዳዘብ ነገር ያለው ደግመህ ቅጣቁ ሸኛ ያለው እንደዚህ እናተ እቺ ገና 13 ዓመት ህፃን ልጅ አግብተህ ራስን እንደ እንትን ታያለህ እንዴ? አውሬ ኬኩ የምትባል አውሬ ነህ አንተ። እችን ህፃን ልጅ አግብተህ እዚህ ጋር ደግሞ ስለ እኔ ትዳር ታወራለህ? ደደብ ነው። ስለ እኔ ትዳር ታወራለህ እንዴ? አውሬ። ከዚህ በኋላ ምን ይመጣብኛል? አውሬ ምን ይመጣብኛል? ቴዎድሮስ ዘሩፋኤል ምን ይመጣብኛል? ከዚህ በኋላ ስራ ነው ማድረገው። ይሄ ልጅ ማለት ነው። ከዚህ በኋላ ስራ አደርገዋለሁ። አለቀ። ስራ
የታገስኩት እስካሁን ድረስ ዘማርያምን ለመንኩት። ዘማርያም የማያስተካክል ከሆነ እንዴት ሚዲያውን እንደማበላሸው ታያለ። ሚዲያውን እንዴት እንደማበላሸው ከዚህ በኋላ እንዴት እንደማበላሸው ከዚህ በኋላ ማለት ነው። ይሄ ዓላማ ይዞ ነው የመጣው። ሙስሊም ነው፣ ዓላማ ይዞ ነው የመጣው። ሙስሊምነቱን አልቶም ኖ እንዳገቢ አንቺ እንዳገቢ አልፈልግም እንዳገቢ። ሙስሊም ነው፣ ዓላማ ይዞ ነው የመጣው። ይሄ ሆን ብሎ ክርስቲያኖች እዚህ ቲክታክ ፕላትፎርም ላይ ተጽዕኖ ማምጣት እንዳይችሉ ሆን ብሎ ነው የሚያደርገው። ሆን ብሎ የሰው ምክር አይጠብቅም፣ የሰው ምክር አይፈልግም። ሆን ብሎ ማለት ነው። ኬኩን የሚባል ዘማርያም የሚባል የንስሐ አባቴ ነው ምናምን ነው፣ ክርስትና አባቴ ነው፣ ጅኒጃንካ ይለዋል ዘማርያም የሚባል። ዘማርያም ግን ይፈራዋል መሰለኝ። አለቀ። ከዚህ በኋላ ኬኩን የሚባለው ልጅ ማለት ነው ከነ ቤተሰቡ ማለት ነው እንደዚህ እየረጋገጥኩ አሳያለሁ፣ አስለቅሳለሁ። ጠብቅ ማትስተካከል ከሆነ አወረደው። እሺ ስሙ ምን ትላለህ? እስኪ ግራ ያጋባ ነገር በጣም በነገራችን ላይ ኬኩሻ እነሱ ሆን ብለውና አቅደው ነው እየሰሩ ያሉት። አንደኛ ማጠላሸት፣ ሁለተኛ አሁን አንተን እየመጡ በመተንኮስ ለምሳሌ አንተ እየተናገርክ ነው፣ እየገሰጥክ ነው አይደል? ምን አባቱ ነው የሚናገረው? ምን አባቱ የሚገስጠው? ከዛ መጨረሻ ላይ ተስፋ ያስቆርጣል እንደማለት ነው። ዞሮ ግን ገና አንተ መች ተናገርክ? መቼ ጀመረ? ይኸው ሲያቅጥ ይሄ ሰውዬ ማን ነው? ቼክ እናድርገው። ቼክ ስናደርገው እሺ ይሄ ማን ነው? ቼክ ሲደረግ እንደዚህ አይነት ሰዎችን ይሰማ። እኔ የማይፋታኝ ከሆነ ከዚህ በኋላ ኬኩ የማይፋታኝ ከሆነ ይኸውላችሁ ስሙኝ፣ እዚህ ጋር ያላችሁ ሁላችሁም እዚህ ያላችሁ ኦርቶዶክሳውያን፣ ይሄ ልጅ ከዚህ በኋላ ስሜን የሚያነሳ ከሆነ አንድ ሰው ገብቶ ጋር የሚያናገረው የለም። ሰካራ ማለት አንድ ሰው ማለት ነው። ይኸውላችሁ አንድ ሰው ከዚህ በኋላ ስሜን የሚያነሳ ከሆነ ዝም ነው ማለው፣ ዝም አልለውም። ይቅርታ ማድረግለት ከዚህ በኋላ ስሜን እንዳያነሳ በምንም ስሜን እንዳያነሳ በምንም ማለት ነው ማለት ያለብህ አይመስለኝም። ሁለተኛ ደግሞ እንዴት ነው ምንድነው እውነትን ሳትናገር ሳትመሰክር ሳትገስጽ እንዴት ገነት ልትገባ ትችላለህ? ክርኮ ክርስትና የወሰድከው የመጀመሪያ የወሰድከው አንድ ሰው ማለት ነው። ከተዛደቅ ከሳሉ ብለዋል። በዚህ ጉዳይ ለምን እናያት እዛ እኔም ከሷለሁ አለኝ። መረጃ እንዳያሳስብ መረጃ አለኝ። እንዳያሳስብ ስቱ ሲነገርበት ሌብነቱ ሲወጣበት ይሰደባል። ሌላም ነገር ሊያደርግ ይችላል። አንተ ግን ከእውነት ጋር ተጣብቀ መቀጠል ነው በቃ እውነቱን ፊት ለፊት እየተናገርክ። ስለዚህ ያየን ነው ትምህርቶችን እናያለን። ምንም ክፉ ምናምን የለም። አለቀው። አሁን ዛሬ የመጀመሪያ ነው እንደዚህ የሄድኩበት የመጀመሪያ። ከዚህ በኋላ በውስጥ መስመር የሚሰራቸውን ስራዎች እያወጣው ማለት ነው እያወጣሁኝ እገልጠዋለሁ። ይህን ሰውዬ ዓላማውን አደባባይ ነው የማወጣው። ዓላማውን ከጴንጤ ጋር ሆኖ ተባብሮ እኔን ለማጥቃት ይሞክራል። ከጴንጤ ጋር ተባብሮ ጋይስ፣ ከጴንጤ ጋር ተባብሮ ከዚህ በኋላ ደግሞ እውነት እንጂ ሐሰት አይቀጥልም። ስለዚህ ምንም አይነት ስጋት። ስለዚህ ይሄ ሰውን እኔ አልፋታውም ነው የምላችሁ። ከዚህ በኋላ እንዳታዝኑብኝ፣ ማናችሁም እንዳታዝኑብኝ። አልፋታውም። ይሄ ለማኝ እኮ ነው ጋይስ፣ ለማኝ ቪዲዮ ሰርቶ የለመነ ማለት ነው። ጠቅላላ ደምሮ ኬኩን ተብዬ በሃይማኖት አሰዳጉ ለናያለ ታቆም ደስ ይለኛል። ትምህርትን ደግሞ በጣም ነው የምንወደው። በነገራችን ላይ አንተ ማነህ? አለቅም። ይኸውልህ እንደዚህ እየዘቀዘቅኩልህ ማለት ነው። እንደዚህ እየዘቀዘቅኩልህ እንደዚህ ልጆችን እንደዚህ እየዘቀዘቅኩልህ ከዚህ በኋላ ጉድን ነው ማፈላለህ። ከዚህ በኋላ እሺ፣ ከዚህ በኋላ አንተ ችጋራም ለማኝ ከዚህ በኋላ ማለት ነው እንደዚህ ጉድን አፈላልሃለሁ።
ከዚህ በኋላ ከኔ ጋር የማታቆም ከሆነ ችግር ውስጥ ነው የምትገባው። በቃ ፋይል ነው የማደርገው። መረጃ አለኝ ያለምንም ወንጀል ያለምንም ምስክርነት ያለምንም ይዤብሃለሁ። አንተ ጠበቃ ሆነ የምትናገረውን እንኳን እማታቅል ልንገርህ፣ አልለቅህም። አልለቀውም ነው ብላችሁ አረተው ምናምን የሚባል አማርኛ አይሰራም። እንደዚህ ገለብጠዋለሁ። ገና ሌላ ጉዳ ለማወጣው ሌላ ጉዳ ለማወጣው የማያቆም ከሆነ ይሄ ልጅ የማያቆም ከሆነ ሌላ ጉዳ ለማወጣው ነው የምልህ። ሌላ ጉዳ አለ። ነገ ጸጋዬ ላይ እንደዚህ እንደማወጣው ሌላ ጉዳ ለማወጣው ይሄ በግት ዓላማና አጀንዳ ይዞ ነው የመጣው። ከእስልምና ከሙስሊም የመጣው ዓላማና አጀንዳ ይዞ ነው የመጣው። ዓላማና አጀንዳ ይዞ ነው የመጣው። ሆን ብሎ ነው እያጠቃ ያለው። ሆን ብሎ በቃ እሱም ብቻ አድርገተው። እኔ እዚህ ጋር ልጆችን እየረገጣ እንዴ ባለቤትን እየረገጣ እንዴ እንዴ ነው የምንፋታው? እንዴ ነው የምንፋታው? እየረገጣ እንዴ ባለቤቴን ባለቤት የለችም ምናምን እያለ እያወራ እንዴ ባዶ ቤት ነው የሚኖረው ምናምን እያለ አለ ሪከርድ ጉድህን ነው ማፈላለ አንተ ጠንቋይ። እንዴት ስህተት ላይ ሆኖ እንዴት ተመልሶ እንደዚህ ነገር ውስጥ ይገባል? ትንሽ የጥሞና ጊዜ ቅድም ስትል ነበር። በቃ የጥሞና ጊዜ ያስፈልጋል። አሽቃባጮች ደግሞ ከኔ በላይ ታላላቆች ወንድሞች አሉ ብሎ ሁለቱ የጌታ ደቀ መዛሙርት አሽቃባጭ። ለማንኛውም ምን ማለት ነው? በጣም ነው የተናደድኩት። ከዚህ በኋላ ግን አልለቀውም። ከዚህ በኋላ ወይ ማለት እንደዚህ አይነት ፈወሰርችማ ከኋላ ያጡኝም ኧረ አልለቀውም እንዴ ከነ ኤርሚያስ አበበ ጋር ከነ ቀለሜ ጋር ህብረት የሚያደርግ አልለቀውም ነው የምልህ። በቃ ገና ታብዳለህ። አናት ይበድ ኧረ ጉርሜ ምንም መረጋጋት አያስፈልጉም። ይሄንን ትመለከታለህ እንዴት እንደማስተነፍሰው በቃ እንዴት እንደማስተነፍሰው ትመለከታለህ። አውሬ ነው። ኬኩ ማለት አውሬ ነው። ህፃን ልጅ እኮ ነው እናንተ ያገባው። የ9 ዓመት ህፃን ልጅ እኮ ነው ያገባው። ይሄን ታውቃላችሁ? የ9 ዓመት ህፃን ልጅ ኬኩ ማለት የ9 ዓመት ህፃን ልጅ የ9 ዓመት ህፃን ልጅ እኮ ነው ያገባው። አረ አስቸገረኝ ዶክተር አስቸገረኝ። በቃ ዝም አልኳቸው። የእነሱን ግሩፖች ዝም አልኳቸው። በጣም ታገዝኳቸው። ማርያምን ዛሬ እኮ ቀለሜ ቤት ውይይት ነበረኝ። ገብቶሻል? እዛ አንቺ ከጴንጤ ጋር ይተባበርብኛል። ከጴንጤ ጋር እግዚአብሔር ሆይ ከነገ ጀምሮ ያየኛል። ይህ ባለጌ ከእስልምና ነው የመጣው ጋይስ። ይኸውላችሁ ከእስልምና ነው የመጣው ይሄ ሰውዬ። ዓላማውን ላሳያችሁ። ዓላማውን ላሳያችሁ። ምን ዓላማ እንዳለው ምን ዓላማ እንዳለው ስሙት። ፖለቲካ አንድ በሉ። ዘፈን ነው የሚወደው አንድ በሉ። ዘፈን እሺ ይኸውላችሁ አያችኋለሁ። ሃይማኖተኛ ይላል፣ ግን የት ውስጥ ነው ያለው? ፖለቲካ ውስጥ ዘር ውስጥ ነው ያለው። እሺ ወደ ቤቴ እሱ ዓላማ ይዞ ነው የመጣው። ኬኩን ዓላማ ይዞ ነው የመጣው። ዓላማና ግብ ይዞ ነው የመጣው። ኦርቶዶክሳውያንን ለማሸማቀቅ ነው ዓላማ አድርጎ የመጣው። ስሙሽ ሌላ የባህር በርን በተመለከተ ፖለቲካ ኢትዮጵያ የባህር በር ያስፈልጋል። ፖለቲካ ኮፒ ሊንክ አድርጉልኝ። ቤቴ ላይ ገቡና ላይ ፕሮፋይል ላይ ገቡና ኮፒ ሊንክ አድርጉልኝ። ውሸታም ነው። ውጣ ብሎክ ነው ማድረግ። የኬኩን ደጋፊ ሁላ ብሎክ አደርጋለሁ። እዛ ሄድና ከአባን ታወርቃለህ። ከዚህ በኋላ
ካባ የኦርቶዶክስ ካባ ታወልቅና የእስልምና ካባ ትለብሳለህ። ተደብቀህማ አመጣም። ተደብቀህ አመጣም። ሰውን አመጣም። ስሙ እሺ፣ የቀነኒ አባት እየተናገረ ምንም አንድ የኦርቶዶክስን ትምህርት የማያስተምር ሌላ አይነት ዓላማ ይዞ የመጣ ስሙ። ወንድማችን ካናዳ ገባች አሉ። ስሙ መልካም የሚያወራ ሁሉ ቅናት፣ በወንድሞች ላይ ቅናት፣ ክፋት፣ አንድ ትምህርት አይናገር። ስሙ አንድ ትምህርት የለውም። አንድ ፈለገን ሲናገረው ተመልከት። ፈለገ ላይ ሲያሹፍ የኢትዮጵያ ሕዝብ ድንገት ካጣችሁኝ ከቲክቶክ ላይ ልመና ሽፉት ኢንተርኔት መሙላት ስለማልችል ልመና አያችሁ። ሲለምን ምን ጥቅም አለው ነው የምላችሁ። የኦርቶዶክስ ትምህርት አያስተምር። ሌላ ያያ ዘልደታ እና ቲሞች ሌላ አያችሁ። ሌላ ምንም አንድ እንኳን ትምህርት የለውም። አንድ ትምህርት የኦርቶዶክስ ትምህርት የለም። ስሙት። ሐሜት ብቻ ይኸውላችሁ፣ ሐሜት ብቻ ስሙት። ሐሜት ብቻ አንድ እውቀት የለውም። አንድ ሐሜት ሙስና ቤተክርስቲያን ውስጥ ያለ ሙስና እኮ በጣም ሐሜት ማናችሁም ኦርቶዶክስ ብትሆኑ ባትሆኑ ለእኛ ምንም አይደለም። አያችሁ፣ ማናችሁም ይላል። ማናችሁም ኦርቶዶክስ ብትሆኑ ባትሆኑም ለእኛ ምንም አይደለም ይላል። ለምን? ዓላማ ይዞ ነው የመጣው። ይህን እንደውም ለያዘው ዓላማ ይዞ ነው የመጣው። ምን? ኦርቶዶክሳውያንን አታክ ለማድረግ። ብራተር ንቃ ወንድ። ገና አማርሯለሁ። ተመልከት። አንድ እውቀት ልን ለእኔ አይደለም። የአላፋትን ዝማሬ ትሄዳለህ ወይ አትሄድም? የአላፋት ዝማሬን አልሄድም። ሌላ ስሙት። ፓስተር ማን ነው? አሁን ደግሞ የቤተ ክርስቲያን ትልቁ ፈተና የራሷ ልጆች ናቸው። ክርስቲያኖች አመፅ ነው የሚያስነሳው። የቤተ ክርስቲያን ፈተና የራሷ ልጆች ናቸው እያለ አመፅ ነው የሚያስነሳው ቤተክርስቲያን ላይ። ተመልከቱ። ምዕመናን በልጆቿ እንዳይቀበሉ፣ አስተማሪዎችን እንዳይቀበሉ ስትራቴጂውን አያችሁ። ይህን እንደውም ለያዘው ትልቁ ፈተና የራሷ ልጆች አያችሁ። አሁን ስንት ሰዓት ነው? 5:23 ነገ አርበደብድሃለሁ። ጠብቅ። ሂድ ውጣ፣ እናያት ውጣ። በዋናው አካውንት ነህ ውጣ። በዋና አካውንት ነህ ሂድ ውጣ። አርበደብድሃለሁ። ገና ጉድ አፈላለሁ። ገና ጉድ ነው ማፈለው። ገና ወንድሞቼ ገና ጉድ አፈላ። ከዚህ በኋላ ማለት ነው ጠዋት ስራ ነው ማድረገው። ጠዋት ለእኔ መሰለህ በአባ ግርማ ልጆች በደንብ አድርጌ ለምጄዋለሁ አይደለ? ለምደዋል። የኔ ይከብዳል። የኔ ይከብዳል። እንደዚህ እየረጋገጥኩ አሳያለሁ። ምንም ችግር የለብኝም። የአባ ግርማ ልጆች ሙልጭ አድርጎ ሲፈሳው አሳያለሁ። እንደዚህ ልጅማ ነው እንደዚህ እየገለበጥኩ አሳያለሁ። ይኸውልህ አሳያለሁ። አንተ የቤተ ክርስቲያን ጠላት ነህ።
ልንገርህ አንተ ኬኩ ማለት የቤተ ክርስቲያን ጠላት፣ የአገልጋዮች ጠላት ነህ። አልለቅህም፣ እምነግርህ አልለቅህም ነው የምልህ። አልለቅህም። ከዚህ በኋላ ስሜ ካነሳ የሚጠብቁን እረኞች አሉ። ያን ቤተክርስቲያን በኦርቶዶክስ ሃይማኖት እረኞች አሉ አይደለ? ለእረኞቹ ይህን ነገር ትሰጣለህ ማለት እረኞች አሉ። አባት ነፍስ አለው። እሱን የሚያስተምረው ሰው አለ፣ የሚናገረው ሰው አለ። አባቶች አሉ። ሁልጊዜ ቅድም እኮ አልኩ አንተ አይታችኋል፣ አይታችኋል። ዲያቆን አቤል የሚባለው ልጅ ጋይስ፣ ዲያቆን አቤል የሚባለው ልጅ ኦርቶዶክስን የሚጠላ ልጅ፣ ኦርቶዶክስን ታውቁታላችሁ። ዲያቆን አቤል የጴንጤው ማለት ነው። የጴንጤው ዲያቆን አቤል ዲቻው ማለት ነው። እሱን አስገብቶ ቤቱ እኮ ነው ያስገባው። ቤቱ እሱን አስገብቶ ይራገጣል። እግዚአብሔር ያሳያችሁ። ስለዚህ አንቺ ሂጂና እዛ አስቃብጫ፣ ሂጂና አስቃብጭ፣ እዛ ሂጂ፣ ዲያቆን አቤልን አስገብቶ አልለቀም ኬኩ። ከዚህ በኋላ ስራ ነው ማድረግ፣ ስራ ከዚህ በኋላ ስራ ነው ማድረግ፣ ስራ ኬኩን ነው ላናገረው ነው። ምን መሰለህ ከዛ ወጥቶ እኔ እያዳመጥኩት ነበርና ከኤርሚያስ ወጥቶ ከዛ በኋላ እያወራ ባለበት ሰዓት ላይ ምን እንዳየ አላውቅም። ከዛ ጣልቃ ገብቶ ኬኩ ሁሉ መለፍለፍ ጀመረና ሲናገር እኔ አስተያየት ሰጠሁት። ለምን እንደዚህ ትላለህ? እኛ ኦርቶዶክሶች በዚህ በኦርቶዶክሶች መሀል ላይ ጣልቃ ትግባ የሚል አስተያየት ስለሰጠሁት እኔም ብሎክ አድርጎኛል። እውነት ነው የምነግርህ። አሁን ቼክ ማድረግ ትችላለህ። ብሎክ አድርጎኛል። ግን በዚህ ነገር ላይ አስተያየት የሰጠሁት ለምንድን ነው እንደዚህ አይነት ጣልቃ ገብቶ መሳደብ ጀመረ? ለምን ትሳደባለህ? እንደዚህ አይነት ነገር አስተያየት ከሰጠ አስተያየት መስጠት ያለበት ከወጣበት ቦታ ነው እና ይህን አይነት ነገር ለምን ታደርጋለህ የሚል አስተያየት ሰጠሁትና ከዛ በኋላ ሰድቦ ነው ብሎክ ያደረገኝ። ገባ? እኔ እሱን ደግፌ ሳይሆን ወይ ሌላ አይደለም። ግን በዚህ መሀል እናንተ እኔ መጥፎ ነገር ሆኖ አይደለም፣ በጣም ሌላ ነገር አይደለም። በቤተክርስቲያን ያለው ችግርን ተነጋግሮ የሚፈታበት ነገር ሊኖር ይችላል። ግን ቀለል ማድረግ ብንችል በእውነት ነው። ካላቆመ አለቁ በቃ የነሱን እነዚህ አሁን ሌሎች ተጓዳኝ ወይ ደግሞ ሌሎቹን እንትኖች ሰምተው ተቃራኒ ነገር የሆነ አስተያየት ባይሰጡብን ደስ ይለኛል። እውነቴን ነው የምልህ። ደስ ያላለኝ ይሄኛው አሁን ሪከርድ የሆነው ይሄድልሃል። ኬኩ ሪከርድ የሆነው ይሄድልሃል። ጠብቅ። ሌላ ነገር አስተያየት የሚሰጡት ነገር አለና ደስ አይልም። እኔ ደስ ያላለኝ በዚህ ነው እና እባክህ ተው አይነት ነገር አስተያየት ስሰጥ እንትን ብሎ ብሎክ አደረገኝ። ወደ ተው አደረገ። ከዛ ወደ አንተ ደግሞ አንተ ጋር ገባው አየሁኝ እና ከዛ በኋላ ይንቀጠቀጣሉ። እሱ ጋር ሲገቡ ይንቀጠቀጣሉ። ስሙ እናተ እሺ ይቅርታ አንዴ ያልገባቸው ነገር ያለ ይመስለኛል። ኬኩም ሆነ እኛም ሆነ እዚህ ጋር ሁላችንም ፐርሰናልም ምንም ነገር የለብንም። እኛ እየተቃወምን ያለ ነው አንደኛ ቤተ ክርስቲያን በመሰረቋ በመዘረፏ ነው። ይሄ ደግሞ ግድ ነው፣ እንጨዋለን። ቤተ ክርስቲያን ተዘረፈች፣ አባቶች አሉ፣ አባቶች አይደል እንደ እያለቀሱ ያሉት። ሌላው ደግሞ የማያውቀውን ነገር አለቀም። እኔ አሁን እኔ አለቀም። ለማንኛውም ቤት ሄዱ አይከራከር። ምን አገባ ምን አገባ ምን አገባ ምን አገባ ምን አገባ ምን ያገባል? ምን አገባ? የትኛውን ነው ያበላሸሁት? ምን አገባ ምን አገባ? ትክክለኛ ትምህርት ሲያስተምር ሰምታችኋል። እቺ ነች ኦርቶዶክስ እየተባለ ሲያስተምር ሰማችሁ አይደል? እኛ መምህራን አባቶች የሉንም አይደል? እንዴት ነው ሁሌም የሆነ ነገር እንትን ስትሉ ከሁሉም ነገር ሚዛናዊ ሁኑ። እኛ እየተቃወምን ያለ ነው መዘረፏን፣ ትምህርቷ መጨመር ማበላሻሸት ነው እንጂ ሌላ እኛ ከሱ ጋር ምንም የግልም የምንም እንትን የለን። ስለዚህ
አሁንም ቤተክርስቲያን የሚዘርፍበትን አካሄድ አሁንም እንጮህበታለን፣ አንለቀውም ነው። ቤተክርስቲያን ሁሌም መዝረፉን ያቁም እንላለን። እንደገና ደግሞ የማያውቀውን ትምህርት እየገባ አያበላሽ አያቡካብን ነው የኛ። ይህንን እናንተ ይህንን መስ ያስቡት እስቲ። ስንት ሰው ነው እዛ ቁጭ ብሎ ሲከታተል የነበረው ትምህርቱ ላይ? ስንት ሰው ነው የሚጠፋው በሱ ይመጣ ማለት ነው? የትኛው እውቀቱ ነው? ናግባ ይኸው ናግባ እውቀት ከሌለኝ ናግባ እውቀት ከሌለኝ ናግባ በሉት እስቲ። እኔ እውቀት አለኝ የሚል ደምሮ ቤተክርስቲያንን አያውቃትም የሚል ሰው ካለ ይግባ። ሌላ ሰው ያወራ እንጂ አንድ ደቂቃ ስተኝና እወጣለሁ። ሌላ መልካም ሰው የሚያወራውን አይናገርም። አያችኋል? ያስወጣል። አለቅም። እኔ ስራ ነው ማድረግ ሙስጠፋ ስራ አደርጋለሁ። ይህም ቤት አጠናክረ ነው ያለው ሰው ተሰባስቦ ማይ በጣም መምከርና ከእንደዚህ አይነት ስህተቱ መመለስ ይሻላል ማለት ነው። ኬኩ ምን አደረገ? እየዘረፈና ሌሎች ያስተማሪ ያለው ይህን ሰውዬ ለምን ተቃወመ ተብሎ ሌላ ሀሳብ ማራመድ ነው። በእውነት ይኸውልህ አሁን የተናገረው ራሱ ያደረገው ነገር በጣም የሚያስጠላ ነው። እኔ ራሱ ብሎኛል። ስለዚህ እንደዚህ አይነት ነገር ክፉ ምንም አታመጣም። እኔ እነግርሃለሁ እናቴ ትሙት፣ እኔ ባለማህተብ ነኝ። ስማ ይሄ ማህተብ በ40 ቀኔ ነው አንገቴ ላይ ሆነው ገባ። ለ16 ዓመት ነው የተበጠሰው ይሄ ማህተብ። እናንተ መጤ አይደለሁም። ጠብቅ። አሽቃባጭ መጥቶ ቢያሽቃብጥልህ አይ ዶንት ኬር አባውት ያን ያክል ሲናገር የነበረው ስሜታዊ ሆኖ ራሱን ነርቨስ ሆኖ የመጨረሻ ምናምን ሆኖ ነው ሲያወራ የነበረውና በጣም ደስ አይልም። በጣም ተው መባል መገሰጥ ያለበት ነገር ነው። እኔ እውነት ትክክለኛ አስተያየተው ነገር ደብሮኝ ነው በጣም። ለምን ወዲያው ዘግቼ እኔ መስማትም ራሱ ከበደኝ መጨረሻ ላይ የሆነ ሰዓት ላይ ማለት ነው። ከዛ አስተያየት ሰጥቼ እንትን ስል ብሎክ አድርጎኛል። ከዛ በኋላ በቃ ወጣሁ እና ያንን ነገር የሚያደርገው ነገር ይሄ ጥሩ ነው። አለቀም ስሜ ካነሳ አለቀም። እንደዚህ እየዘቀዘቅኩ ነው። አሁን እዚህ ላይቭ ላይ ስላለው ነው። ፎቶ እንደዚህ እየዘቀዘቅኩ ነው። መቀጠቅጠ ፎቶ እንደዚህ እየዘቀዘቅኩ መደገፍ አይደለም ነው ያልኩ ያለሁት። ግን መደረግ ያለበትን ምክርም አሁን እኔ ደምረውን በጥላቻ ያለም እያወራ ያለሁት መስተካከል ካለበት ማንም ነገሮች ኬኩ ንጹህ ሰው ነው። ምን አይነት አሽቃባጭ ነው ያለው ግን! አራት አሽቃብጡ በእናታችሁ ማርያምን በኢየሱስ መሳደቡ ምናምን አሪፍ ነው። ይሳደብ እሱ እንደሚሳደብ እኮ አውቃለሁ። እሱ እናት እንዲቱን ብሎ የሚሳደብ ሰው አይደለ እንዴ? እናት እንዲቱን ብሎ እኮ ተሳርቦ ማንም ምንም እኮ ያለው እኮ ነው ነገር እና ምን እንድባል ትፈልጋለህ? አውሬ አንተ ወንድሞችን እንደዚህ እየተከታተልክ ለኔም መሰለህ ምንም አይደለ በመከላከለው መንገድ እከላከለዋለሁ። በግሌ ማለት በግሌ ችግር የለውም። በመከላከለው መንገድ እከላከለዋለሁ። አንተም ተከላከል፣ እኔም እከላከላለሁ። የሚያሳስበኝ የቤተ ክርስቲያን ጉዳይ ነው። የቤተ ክርስቲያን ጉዳይ ግን ያሳስበኛል። እኔ እንዴት እንደዚህ ቀለል እንዳደረጋችሁት ነው እኔ ምንም ያልገባኝ። አልቀለለም። ባለፈው ግን ታውቀኛለህ አለ ይኸው ኬኩ እኔ በምን አንተ ጋር እንደገባው ታስታውሳለህ? ይቅርታ ብዬ ጠይቄ በደምረው ጉዳይ ላይ ጣልቃ ገብቼ ተናግሬህ ይቅርታ ብዬ እንደነበር ታስታውሳለህ? አዎ ሌሎችም እንደዚህ አሉ። ሌሎች ሰዎችም ይቅርታ ይሉኛሉ። መጥተው ግን አይደለም በሰዓት ላይ በዛ በእንትን በነበረበት ሰዓት ላይ እኔ የተናገርኩ ነገር ነበር እና በጣም እንትን ብለህ አስተያየት ሰጥተህ ነበር በእኔ ጉዳይ ማለት ነው። እና አንድ ሰው እስኪ ኮመንት ጻፍ። አንድ ሰው የኬኩ ደጋፊ አንድ ሰው ጠይቄ ነበር እሱ በደምረው ጉዳይ ላይ ማለት ነው። ገባ እኔ አሁን ወደ ሌላ ውስጥ ገብቶ የነበረ ስሜቱ ሌላ ውስጥ ስለነበረ ሌላ ነገር ውስጥ ስለገባ የሆነ ተጎድቷል ብዬ ስለማስብ እሱን በቃ ላለ ስሜቱ እንዳይጎዳ ያንን ነገር ነው እኔም አንተን ትጨቃጨቀ የነበረው በፊት ማለት ነው።
አሁን በቃ ያለው ነገር መልሶ ያው ነው እንደማስበው ከሆነ ማለት ነው። ቢኒሾ እንዴት ነህ? ስዩሜ አለን ሰላም ስዩሜ ናቸው። እኔ ለማንኛውም ወንድሞቼ አሁን እዛ ይወላችሁ እዛ እንትና ማነው ቤኪ ነው ማነው የሚባለው ቤት ላይ ነበር የነበረው። እኔ አሁን ሼር ሲደረግልኝ ገባው ቤኪ ቤት ማለት ነው። ከዚያ በኋላ የጻፍኩት ነገር ምንድነው ጩኸቱ ያልኩት፣ አቤት አይወክልንም፣ ውሸት አቦ ጀግና ነኝ እናቴ ትሙት። እኔ ከዛ ወዲህ አሁን ቤቱን ይክፈታ አንድ እንዳትናገር ከዚህ በኋላ እኔ አንድ እንዳትናገር። ይኸውላችሁ አሁን እዘጋዋለሁ ጋይስ፣ አሁን እዘጋዋለሁ። እዚህ ጋር 200 ሰው አላችሁ አለ። አሁን እዘጋዋለሁ። ከዚህ በኋላ ይሄ ሰው እኔና ጓደኞችን ስማችን የሚያነሳ ከሆነ ፎቶንም ዘቀዝቅበት። ፎቶ ገባችሁ? ፎቶ ዘቀዝቅበታለሁ። ፈሪ ደፋር አንድ እንዳትናገር። እኔ ከዚህ በኋላ ጠብቅ፣ አንድ እንዳትናገር። ቻው፣ ሰላሙኑ